ባህላዊ ሐኪሞች ስንፈተ ወሲብን እናክማለን ብላችሁ ከማር እስከ ዱቄት እስከ ቅጠል እየሰጣችሁ ትገኛላችሁ። ባህላዊ ሐኪሞች የብልት አለመቆም ችግርን ማርን ብልት ላይ በመቀባት እናስተካክለዋለን ብላችሁ ለብዙ ሰዎች ማርን እየሸጣችሁ ትገኛላችሁ። ማር ምንም አይነት ብልት አለመቆም ችግር ሊያስተካክል አይችልም። ብልት አለመቆም ችግር የሚመጣው ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ እና ጡንቻ ላይ ያሉ ችግሮች ናቸው። ማር እነዚህ ነገሮች እንዴት አስተካክሎ የብልት አለመቆም ችግር እንደሚያስተካክል አላቅም። ማርንም ለምን እንደመረጣችሁት አላቅም። ግን ማር ምንም አይነት የብልት አለመቆም ችግርን አያስተካክልም። ሁለተኛ ደረጃ ደግሞ የሚሰጣችሁን ዱቄት ወይም ቅጠል ነገር ከማር ጋር ቀላቅላችሁ ከወሰዳችሁ ለቶሎ መጨረሳችሁ ሕክምና ይሆናል ተብሎ ይታሰባል። ይህም ትክክል አይደለም። ማርን መውሰድ ለቶሎ መጨረስ ሕክምና አይሆንም ማለት ነው። ቶሎ መጨረስ የሚመጣው ነርቭ ላይና ሆርሞን ላይ ባሉ ችግሮች ናቸው። በፊት እኔና እንደኔ አይነት ሐኪሞች አልነበርንም። ስለዚህ ወደ ባህላዊ ሐኪም ሄዳችሁ ችግራችሁን ለመፍታት ትሞክራላችሁ። አሁን ግን በትክክል ሕክምና ስላለ መታችሁ መታከም ትችላላችሁ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አንሰጥም። ግን በአካል ለመምጣት የምትፈልጉ ከሆነ ሁልጊዜ በሬ ክፍት ነው። ባይ። የእህቴ ባል እያስቸገረኝ ነው ትለናለች የዛሬ ባል ታሪካችን። ከዛ በፊት ግን መለቃቸው ቪዲዮዎች ወደ እናንተ እየደረሱ ስላልሆነ አካውንቴን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ተባበሩኝ ይላለን። አመሰግናለሁ። ብቻዋን ካሳደገች እናታችን ሞት በኋላ ሀዘኔን እንድረሳና የዩኒቨርሲቲ ትምህርቴንም እንድከታተል በሚል የእናቴን ቤት ትቼ ሁለተኛ እናቴ ወደምላት ወደ እህቴ ቤት ሄጄ መኖር ከጀመርኩኝ ጥቂት ጊዜ ተቆጠረ። እናቴን ከማጣት በስተቀር ምንም ሳይጎልብኝ ነበር የምኖረው። እህቴ በጣም ስለምትወደኝ ትንከባከበኝ ነበረ። እንዲሁም በጣም ታቀብጠኝ ነበር። ትምህርቴንም የምታስተምረኝ እሷ ናት። የእህቴ ባል በጣም ጥሩ ሰው ነው። እንደ ልጅ ስለሚንከባከበኝ እህቴን በጣም ደስ ይላታል። ነገር ግን ከጥቂት ጊዜ በኋላ የእህቴ ባል ባህሪ እየተቀየረ መጣ። በማይሆን እይታ ያየኛል። ጥሩ ያልሆኑ ነገሮች ቴክስት ያደርግልኛል። እንዲሁም ደግሞ ብቻችንን ከሆነን በጣም ያስቸግረኛል። ብቻ በጣም ግራ እየገባኝ መጣ። ቤቱን ትቼ እንዳልሄድ የምታስተምረኝ እህቴ ናት። 1 ዓመት የቀረኝንም ትምህርቴ መስተጓጎሉ ነው። እዚያው እንዳልቀርና ነገሩን ደግሞ ለእህቴ እንዳላስረዳት ትዳራቸውን በጠብጣለሁ ብዬ በጣም ሰጋሁ። እህቴ ባሏን በጣም ነው የምትወደውና የምታከብረው። ብቻ ምን እንደማደርግ ግራ ገብቶኛል ትለናለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ገለጹላት። ከእህቴ ባል ድብን ያለ ፍቅር ይዞኛል። ቆይ ከመገመታችሁ በፊት ታሪኬን ታግሳችሁ ስሙኝ ትለናለች የዛሬ ባል ታሪካችን። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። በጥሩ ቤተሰብ በጥሩ ትምህርት ቤት ተምሬ የጨረስኩት። ታዲያ ሃይ ስኩል ስገባ ማለትም የ9ኛ ክፍል ህይወቴ ላይ ትልቅ ለውጥ የፈጠረ ነገር ተከሰተ። ከፊት ለፊቴ ከሚቀመጠው ልጅ ድብን ያለ የአይን ፍቅር ያዘኝ። ምን ልበላችሁ፣ ሁሉ ነገሩ የሚወደድ አይነት ልጅ ነው። ባህሪው፣ ሳቁ፣ አለባበሱ፣ አረማመዱ፣ ጸጉሩ፣ ጠረኑ፣ ሁሉ ነገሩ የሚማርክ ነው። ታዲያ እኔም ከዚህ አይን ፍቅር በኋላ አላማዬ ሁሉ ተቀየረ። ትምህርቴን እርግፍ አድርጌ ተውኩት። በጠዋት ተነስቼ ቦርሴን ይዤ ትምህርት ቤት የሚሄደው እርሱን ለመማር ሆነ። ከትምህርት ቤት የምመለሰው ቀኑን ሙሉ የቀረስኩትን ምስል እያውጠነጠንኩኝ እሱን ለማጥናት ሆነ። ሌላ ይቅርና ሌሊት የምተኛ ሁላ እርሱን በህልሜ ለማየት ሆነ። ምን አለፋችሁ ህይወቴ በእሱ ታሰረ። በዚህ ሁሉ መካከል ግን ሚስጥሬን ለሰው የማካፈል አይነት ሰው ስላልሆንኩኝ እርሱም ሆነ የቅርብ ጓደኞቼ ስለዚህ ጉዳይ አያውቁም። ምናልባት ታናሽ እህቴ የሚመችኝ ሰው እንዳለ በጥቂቱ ታውቃለች እንጂ እንደዚህ መከራ እንደማይ በፍጹም አታውቅም። ታዲያ እንዲህ እያለ የ9ኛ የ10ኛ ክፍል ትምህርት አልቆ ወደ 11 ልንሸጋገር ሆነ። አሁን ግን ቆረጥኩኝ። የመጣ ይምጣ ብዬ ወደ ትምህርት ቤት ስንመለስ ልነግረው ወሰንኩኝ። ታዲያ በዚህ መሀል ትምህርት ቤት ስንመለስ እርሱ ሌላ ክፍል ካለች ልጅ ጋር ግንኙነት መጀመሩን ሰማሁ። ነገሩን አላመንኩም። ተከታትዬ አየኋቸው። እውነት ነው። በጣም ከፋኝ፣ ተናደድኩኝ። በየቀኑ እሱን ከፊት ለፊቴ እያዩ መኖር ከበደኝ። ለዚህም ሰበብ ፈልጌ በማመልከቻ ክፍል ቀየርኩኝ። ጓደኞቼም ምን ነው ሲሉ ጠየቁኝ። እኔም አደባብሼ በምክንያት አለፍኳቸው። አሁንም ግን ከሩቅ እያዩዋቸው በቅናት መቃጠሌ እንደቀጠለ ነው። እንደምንም 2 ዓመት አለቀና ወደ ዩኒቨርሲቲ ገባን። እኔም በጥቂቱ ቀለል አለልኝ። ያሳለፍኩት ነገር ከባድ ስለነበረ ዩኒቨርሲቲ ውስጥ ግንኙነት አልጀመርኩም። ትምህርቴ ላይ አተኩሬ ሰራውና በጥሩ ውጤት ተመረኩኝ። ከዚያም የትምህርትና የስራ እድል አግኝቼ ወደ ጀርመን ሀገር ሄጄ ኑሮዬን ጀመርኩኝ። ጀርመን መኖር ከጀመርኩኝ 5 ዓመት ሆኖኛል።
በዚህ መሀል ታዲያ ታናሽ እህቴ አንድ ቀን ደውላ ቀለበት አሰርኩ በቅርብ ላገባ ነው አለችኝ። ምን አልኳት፣ ግራ ገባኝ። ክሽ ነገሩ በጣም የፈጠነ ነገር ነው። ከተዋወቅን ገና 5 ወራችን ነው። የምመኘውና የማስበው አይነት ሰው ስለነበረ ሁሉ ነገር ፍጥንጥና አለ። በወር ውስጥ እንጋባለን አለችኝ። ግራ ገባኝ። ቸኮልሽ ማለትም ከበደኝ። በ15 ቀን ውስጥ መምጣት እንዳለብኝ ነግራኝ እኔም እሺ ብዬ ለ2 ወር ለመቆየት ወስኜ በ15 ቀን ውስጥ ከ5 ዓመት በኋላ ወደ ሀገሬ መጣሁ። ስመጣ ሽምግልናው አልፏል። ቤተሰቦቼም እኔ በመጣው ማግስት የኔን መምጣት ምክንያት በማድረግና ሙሽራውን ለመተዋወቅ ትልቅ ድግስ ደግሰዋል። ሙሽራውን ለመተዋወቅም ቤተ ዘመድ በሙሉ ተሰብስቧል። ታዲያ ሙሽራው ሰዓቱ ደርሶ ሲመጣ ነገሩ ለቤተሰቦቼ የደስታና እልልታ፣ ለእኔ መርዶ ሆኖ አረፈው። ያ ረጅም ዓመት ከፊቴ እያየው ስመኘው ሳልመው ስቃዥ የኖርኩትን ልጅ የልጅነት ፍቅሬ በእህቴ ታጅቦ ሲገባ አየሁት። ጠላታችሁ ክቡ ይበል፣ ቆሌ ተገፎ ቀረ። ቀጣዩን ክፍል ለመስማት ፓርቱ ብላችሁ ኮሜንት ላይ ጻፉልኝ። ወንድ ልጅ ከልቡ ካፈቀረሽ በቃ ትክክለኛ ፍቅር ያለው ወንድ ልጅ ጋር ነው። 99 ችግሮች ሊኖርብሽ ይችላል። 99 ችግሮችሽንም አምኖ ሊቀበልሽ ይችላል ከነ ምንነትሽ ከነ ማንነትሽ። ነገር ግን ሺ ጊዜ ቢወድሽ ሺ ጊዜ ቢያፈቅርሽ አንድ ነገርሽን አይቀበለውም። መቼም 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 እሱ ምንድነው ለሱ ታማኝ ካልሆንሽ መቼም አይፈልግሽ። ለሱ ታማኝ ካልሆንሽለት ሺ ጊዜ ቢወድ ሺ ጊዜ ቢያፈቅርሽ አንጀቱ እየተቃጠለ ይለይሻል እንጂ ካንቺ ጋር አይሆንም። በነገራችን ላይ ሪሌሽንሺፕ ከሆነ ሰው ጋር ስትጀምሩ ማለት ነው የሰው ነፃነት የምትነፍጉ ሰዎች፣ ሁሉንም ታይማችሁ ለእኛ ስጡ ነው የምትሉ ሰዎች ጤነኛ አይደላችሁ። ሪሊ እነኛ ሰዎች ከእናንተ ጋር ከመገናኘታቸው በፊት ማለት ነው ቤተሰብ አላቸው፣ ጓደኞች አላቸው፣ ስራ አላቸው። እነኝህን ሁሉ እያስኬዱ ነው የነበረው። ሶ እናንተ ስትመጡ ደግሞ ሁሉንም ታይም እኛ እንውሰድ አይባልም። ሪል አይባልም። ስቶፕ ኢት ነፃነት አትንፈጉ። ሁሉም በፕሮግራም ይሆናል። ቅድሚያ ስጠኝ እንትን ስጠኝ ምናምን አትበሉ። ፍቅረኝነት ላይ ሆኖ ሰው ምንም ሳይሰለቻች በደስታ አብሮ ኖሮ ልክ ትዳር ላይ ሲገባ ለምን ይመስላችኋል ሰው የሚሰለቻቸው ወይ ደግሞ የሆነ ችግር የሚመጣው? መጀመሪያ ጸባዩን የቻለለት እሱም ቤተሰብ አለው እሷም ቤተሰብ አለ ጸባዩ። አሁን ላይ ከተጋቡ በኋላ ጸባያቸውን ያመጡትና አንድ ላይ ከዛም በኋላ ጸባዩ አንድ ላይ ተጋይቶ ቤቱ ሲመጣ ጸባይ ያመጣል ማለት ነው። ድሮ የተሸከመው ጸባዩን ሌላ ሰው ስለነበረ እንደዛ ነው። ለሀብት ብላ ጥላኝ የሄደችውን ፍቅረኛዬን ልበቀላት አስቤያለሁ ይለናል የዛሬ ባል ታሪካችን። መለቃቸው ቪዲዮዎች ወደ እናንተ እየደረሱ ስላልሆነ አካውንቴን ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አይርሱ። አመሰግናለሁ። እኔ ሚሊታሪ ውስጥ ነው የምሰራው፣ ወታደር ነኝ። እናም ቢሾፍቱ ደብረ ዘይት ሳለው ከቤተሰቦች ጋር ከአዲስ አበባ ወደ ቢሾፍቱ ስመጣ ታክሲ ውስጥ ሂሳብ ከፍላልኝ ተዋወቀን። ስልክ ተለዋወጥንና በፍጥነት ጓደኝነት ውስጥ እንድንገባ ገፋፋችኝ። እናም ገባን እና ሁል ጊዜ ስራህን ተው፣ ሌላ የተሻለ ስራ እያለች ትመክረኛለች። እኔም ስራዬን መቼም እንደማልተው ነግራታለሁ። ነገር ግን የምትወደኝ ይመስለኝ ነበረ። ብዙ ጊዜ አብረን አሳልፈናል። በስልክም በቀን ረጅም ሰዓት እናወራለን። ነገር ግን ከጥቂት ጊዜ በኋላ መደወል ቀነሰች። ብዙ ጊዜ ስደውል ሌላ ስልክ ላይ ናት። እናም ከቆይታ በኋላ አንተ መለወጥ አትፈልግም፣ እኔ ደግሞ መለወጥ እፈልጋለሁ ብላ ከእኔ የተሻለ ሰው ጓደኛ እንደያዘች፣ ሰሞኑን ሰርጓ እንደሆነና ዝግጅት እንደሚደረግ፣ ዝግጅቱንም የማረብሽ ከሆነ እንድትገኝ እፈልጋለሁ አለችኝ። እኔም ግራ እየተጋባው እንባም ሳቅም ግርምትም እየተናነቀኝ ለአንድ ከኔ በኑሮ ለተሻለ ጓደኛዬ ሁለታችንንም የሚያውቀን ሳማክረው አታስብ ብሎ መከረኝ። እናም ጥሩ የሆነ ልብስ ሰጥቶኝ በራሱ መኪና ወደ ሰርጉ እንዲሄድ አደረገ። እኔም ሄድኩኝ። እናም የሰርጉ ዕለት ማታ በሰርጉ ቤት ሰው የሌለበት ቦታ እንድመጣ ቀጠረችኝ። እኔም ሄድኩኝ። እንደደረስኩም ከንፈሬን ሳመችኝ። እኔም ግን ወጣትነት ስላለብኝ ተይ ከማለት ይልቅ በስሜት ተገፋፋና ሌላ ነገር ውስጥ ገባን። ከጨረስም በኋላም ያው ወደ ዝግጅቱ ተመልሳ ሄደችና አገባች። ብቻ አሁን ላይ ባሌን ትቼው ወደ አንተ ልምጣ እያለች እያስቸገረችኝ ነው። እኔም ግን ለእሱም ስለማትሆነው እስከሚለያዩ ነይ አብረን እንኑር ልላት ነው። ከመጣች በኋላ ግን ያወራነውና ያደረግነውን ሁሉ ለባሏ ነግሬ እንዲተዋት ለማድረግ አስቤያለሁ። ብቻ ምን ትመክሩኛላችሁ ይለናል የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁት። ታቶ የምትሰሩ ሴቶች ነገ ልጆቻችሁ የጎረመሱ ቀን ምንም መከልከል አትችሉም። ምንም
አርጋችሁታል ሁሉንም ነገር። የቀራችሁ ነገር ስለሌለ ልጆቻችሁን ነው ማለታችሁ ነው። ተረጋጉ። ወንዶች የምትወዳችሁን ሴት ኦልሬዲ የምትወዳችሁን ሴት ስፖይል አርጉ እንጂ ሴት ልጅ እንድትወድ ብለህ ስፖይል አታርጋት። ለማስደሰት ብዙ አትጣር። ለመሰለክ ከአንተ የተሻለ ማስደሰት የሚችል ፕሮቫይድ ማድረግ የሚችል ስፖይል ማድረግ የሚችል ወንድ ሲገኝ ሺ ዊል ሊቭ ዩ። እውነቴን ነው። ሰው ኦልሬዲ እጃችሁ ላይ ያለ ነገር አፕሪሺየት አድርጉ፣ ሴቶችም ወንዶችም። በቃ ባሎችን የሚያስደስተውን ነገር ልንገራችሁ። ፏ እንድትሉ ይፈልጋሉ። ፏ ስትሉ ደስ ይላቸዋልም ይናደዳሉ። ስፖርት ገብታችሁ ስፖርት ቤት እንድትሰሩ ይፈልጋሉ። ሼፓችሁ አሪፍ ሲሆን ደስ ይላቸዋልም ይናደዳሉ። የቤት እመቤት እንድትሆኑ ይፈልጋሉ። ስትሆኑ ደስ ይላቸዋልም ይናደዳሉ። ወፈር ስትሉ ደስ ይላቸዋልም ይናደዳሉ። ምንድነው ይሄ ነገር? ምንድነው ያለው ነገር? ለፈተና ብዬ ላኩት ቴክስት ያልጠበቅኩት ነገር ውስጥ ከተተኝ ትለናለች የዛሬ ባል ታሪካችን። ከፍቅረኛ ጋር የተዋወቅነው በጓደኛ አማካኝነት ነው። ስልኬን ከሷ ወስዶ ይደውልልኝ ጀመረ። እኔ ግን ስለማላቀው አላነሳውለትም ነበረ። በተደጋጋሚ ሲደውል ግን አነሳውለት፣ ማውራት ጀመረ። ሳወራው በጣም የተረጋጋ ሰው ነበረ። እኔም ገና በአካል ሳላገኘው ወደድኩት። እንደዛው ስናወራ የፍቅር ጥያቄ አቀረበልኝ። እኔም ስለወደድኩት ትንሽ ተግደርድሬ ጥያቄውን ተቀበልኩኝ። እኔ ክፍለ ሀገር ልጅ ነኝ፣ እሱ ደግሞ አዲስ አበባ ነው የሚኖረው። በአካል መጥቶ ተገናኛል። አሪፍ ሰው ነው። እርጋታው፣ ጸባዩ በጣም ወደድኩት። ፍቅራችን ቀጠለ። እኔን ለማግኘት ይመላለሳል። እዛም ሆኖ በምፈልገውና በሚያስፈልገኝ ሁሉ ከጎኔ ነው። በጣም ተንከባካቢ አይነት ሰው ነው። በጣም እንደሚወደኝና እንደሚያፈቅረኝ ሁሌ ይነግረኛል። በፍቅር 4 ዓመት ሆኖናል። አሁን ግን ያልጠበቅኩት ነገር ተፈጠረ። እሱ ማያውቀውን ቴሌግራም አካውንት ከፍቼ ሀይ አልኩት። ሀይ አለኝ። ወዲያው ከቴሌግራሙ ላይ ስልክ ቁጥሩ ወስዶ ደወለ። አላነሳውም። እሱ ግን ደጋግሞ መደወሉን ቀጠረ። በዛው እናውራ ብዬ በዛው ማውራት ቀጠልን። በጣም ተግባባኝ። ስልክ አንሺልኝ እያለ በአንድ ቀን ስሜንም አቆላምጦ መጥራት ጀመረ። ፍቅረኛ አለክ ስለው የለኝም አለኝ። እሺ ፍቅር ይዞ ያውቃል ስለው አያውቅም ብሎኝ እርፍ አለ። በጣም ግራ ገባኝ። ያደረግኩት ነገር ትክክል አይደለም ወይስ ምንድን ነው? ብቻ በጣም ግራ ገብቶኛል። እስኪ ሀሳብ አስተያየታችሁን ለግሱኝ ትለናለች የዛሬ ባል ታሪካችን። እና ደግሞ ቪዲዮዎች ወደ እናንተ እየደረሱ ስላልሆነ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ እላለሁ። አመሰግናለሁ። ከቀድሞዋ ባለቤቴና ከአሁኗ እጮኛዬ መምረጥ ከብዶኝ ግራ ተጋብቻለሁ ይለናል የዛሬ ባል ታሪካችን። ከቀድሞ ባለቤቴ ጋር የአንድ አካባቢ ልጆች ነን። የጋራ ጓደኛ ስላለን እሷ መልካም ሴት እንደሆነች ይነግረኝ ነበረ። እኔም በተደጋጋሚ በሚነግረኝ ነገር ተማርኬ ትዳር ለመመስረት ወሰንኩኝ። ስልኳ ስለነበረኝ ማውራት ጀመረ። በማህበራዊ ድረገጽ ላይ መጻጻፍ ቀጠልን። ግንኙነታችንም እየጠነከረ መጣ። አንድ ቀን በአካል ለመገናኘት ወሰነን። በተገናኘንበትም ወቅት ለትዳር እንደምፈልጋትና እንደምንጋባ ተነጋግረን ተለያየን። በተደጋጋሚ ስንገናኝ፣ ስናመሽ፣ አብረን ስናደር፣ ስሸኛትም ምንም ነገር ፈጽመን አናውቅም። በጓደኝነት 1 ዓመት ከ6 ወር ቆይተናል። በባህላችን መሰረት ሽምግልና ልከን ተጋባን። ተጋብተንም ወደ 1 ዓመት አካባቢ ከጾታ ግንኙነት ጋር የተገናኘ ችግር ስላለባት ጾታዊ ግንኙነት አድርገን አናውቅም። ዘመናዊም ሆነ ባህላዊ ሕክምና መከታተል ጀመረ። በዘመናዊ ሕክምና ሐኪሞች አድርጊ የሚሏትን ነገር ለማድረግ ፍላጎት የላትም። ይህ ነገር ለጭቅጭቅ እየዳረገን መጣ። እንዲህም እየሆነ እኔ ለሷ ጥልቅ ፍቅር አለኝ፣ እሷም ለኔ እንደዛው። ከጓደኞቼ ጋር ስጫወት ካመሸው ከሌላ ሰው ጋር ግንኙነት እንዳለኝ ስለምታስብ በተደጋጋሚ መጣላት ጀመር። ሰላምንም አጣን። ታዲያ በፍቅር የተጀመረው ትዳራችን ከ1 ዓመት በኋላ ወደ ፍቻ ቀና፣ ተፋታን። ከቆይታ በኋላ ከሌላ ሴት ጋር ተዋወቅኩኝ፣ ተዋደድን። በጣም መልካም ሴት ናት። ለመጋባት ወሰንን። ሽማግሌም ተላከ፣ ቀንም ተቆረጠ። የቀድሞ ባለቤቴ በተደጋጋሚ ስራ ቦታዬ ትመጣለች። አሁንም እንደምትወደኝ በድጋሚ አብረን እንደሆን ስትጠይቀኝ ከሌላ ሰው ጋር ግንኙነት መጀመሬን ላገባም እንደሆነ ነገርኳት። ይህንም በፍጹም መቀበል አልፈለገች። ስለ ልጅቷ ስታጣራ ታዲያ በጣም የምታውቃት ጎረቤቷ ናት። በጭራሽ አይሆንም ብላ ብዙ ጊዜ ራሷን ለማጥፋት ሙከራ አድርጋለች። ስሜንም ማጥፋት ቀጥላለች። ሁኔታዋን ስመለከት የአካባቢ ሰው ምን ይለኛል ብዬ ፈራሁ። በሌላ በኩል ደግሞ ራሷንም ታጠፋለች ብዬ ሰጋው። የእሷ ችግሩን ለመፍታት ፈቃደኛ ያለመሆን ጉዳይ ያዘኝ እንጂ ነገሩ ቢስተካከል ከእሷ ጋር ብቀጥል እኔ በጣም ደስ ይለኛል።
ደግሞ ዘሬን መተካት ፈልጋለሁ። ቤተሰቤን በጉጉት ይጠብቀኛል። በሌላ በኩል ደግሞ አሁን ላገባት ቀን የቆረጥኩት ሴት ለሰርጓ ሽር ጉድ እያለች ነው። ምን ባደርግ ይሻለኛል? እርሶ ቢሆኑ ምን ያደርጋሉ? ይለናል።